ካዛንቺስ ልትዋብ ነው። በኢትዮጵያ የመጀመሪያ የሆነው አዲሱ 226 ሺህ ካሬ ላይ ያረፈው አያት መንደር ካዛንቺስ ሰማይ ስር ሽያጭ ተጀመረ። ከባለ 1 መኝታ እስከ ባለ 4 መኝታ ስፋት ያላቸው ዘመናዊ ቤቶች በ20 በመቶ ቅድመ ክፍያ በታሪካዊቷ ካዛንቺስ የቤት ባለቤት የሚሆኑበት እድል ተመቻችቷል። የቅንጡ መንደር የመጫወቻ ቦታዎች፣ የህዝብ ፕላዛ፣ አረንጓዴ ቦታዎች፣ ደረጃውን የጠበቀ ሞል፣ የንግድ ሱቆች፣ 12000 ተሽከርካሪ የሚያቆሙ ቤዝመንት ፓርኪንግ፣ ለእግረኛና ለብስክሌት ተጠቃሚዎች ምቹ የሆኑ መንገዶች ያካተተ በመሆኑ እርሶም የዚህ አዋጭ ኢንቨስትመንት ተጠቃሚ ሁኑ። ስልክ 0912633107 ፈጥነው ይደውሉ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦች እንደምን አላችሁ? በምዕራፍ 2 የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም ርዕስቶችን እናስቀድም። በህዝብ ተወካዮች ምክር ቤት ይጸድቃሉ ተብለው ሲጠበቁ የነበሩ 2 ረቂቅ አዋጆች መጽደቃቸው ተሰምቷል። የጸደቁ ረቂቅ አዋጆችን በዝርዝር ይዘንላችኋል። የትንሣኤ በዓልን ምክንያት በማድረግ በርካታ በመቶዎች የሚቆጠሩ ባለ 4 ወለል ህንፃ የመኖሪያ ቤቶችን ርክክብ መደረጉ ተነግሯል። ቤቶቹን የሚረከቡት እነማን ናቸው? መረጃውን የምናጋራችሁ ይሆናል። በችግር ውስጥ ያሉ ኢትዮጵያውያን ዜጎች በቀጣይ 10 ቀናት ወደ ሀገራቸው ይመለሳሉ የተባለ ሲሆን በሺዎች የሚቆጠሩ ዜጎች ደግሞ ወደ ሀገር ቤት ተመልሰዋል ተብሏል። የምትሰሙት ይሆናል። የኢትዮጵያ ብሔራዊ ባንክ ዛሬ ያካሄደውን የውጭ ምንዛሬ ጨረታ ውጤት ይፋ አድርጓል። ውጤቱስ ምን ይመስላል? ባንኮችስ በአማካኝ በስንት ተጫረቱ? የሚሉትንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። አዳዲስና ትኩስ ኢኮኖሚያዊና ማህበራዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደ ያዝንላችሁ መረጃዎቻችን እናልፋለን። ህብረተሰቡ በእርድ ወቅትና ከእርድ በኋላ ለቆዳና ሌጦ ጥራት ጥንቃቄ እንዲያደርግ ተጠየቀም። በበዓል ሰሞን ለሀገሪቱ ኢኮኖሚ ጠቀሜታው ከፍተኛ የሆነ የቆዳና ሌጦ ምርት የሚሰበሰብበት ጊዜ በመሆኑ በእርድ ወቅት ሁሉም ባለድርሻ አካል ጥንቃቄ በማድረግ ጥራቱን የጠበቀ ቆዳና ሌጦ ለኢንዱስትሪዎች እንዲያቀርብ የግብርና ሚኒስቴር አሳስቧል። የሀገር ውስጥ ኢንዱስትሪዎችን የቆዳና ሌጦ ፍላጎት ከማሟላት ባሻገር የውጭ ምንዛሬን ከማስገኘት አኳያ የቆዳና ሌጦ ብክነትን በማስወገድ ጥራቱን በጠበቀ መልኩ ማዘጋጀት ያስፈልጋል ብሏል። በኢኮኖሚው ላይ የሚደርሱ ጫናዎችን ለማቋቋም በዓለም ገበያ ላይ ተወዳዳሪ የሚያደርጉ የግብርና ምርቶች በብዛትና በጥራት በማቅረብ የውጭ ምንዛሬ ግኝቶችን ማሳደግና የሀገር ውስጥ ኢንዱስትሪዎችን ፍላጎት ማሟላት የትኩረት አቅጣጫ ሆኖ እየተሰራበት የሚገኝ እንደሆነ ሚኒስተሩ ገልጿል። በመሆኑም በአሁኑ የትንሣኤ በዓል በእርድ ወቅትና ከእርድ በኋላ ለቆዳና ሌጦ አስፈላጊውን ትኩረት በመስጠትና በጥራት በማዘጋጀት ለተረካቢዎች መሸጥና ተረካቢዎችን በጥራት በማከማቸት ለኢንዱስትሪዎች ማስረከብ ይጠበቅባቸዋል ተብሏል። ኢትዮ ቴሌኮም ከአማዞን ከማይክሮሶፍት እና ከኦራክል የክላውድ አገልግሎት አቅራቢዎች ባነሰ ዋጋ የገነባውትን ክላውድ ለሚፈልጉት ሽያጭ አቅርቤያለሁ ብሏል። ኩባንያው እስካሁን ከ350 በላይ ድርጅቶች አገልግሎቱን አግኝተዋል ያለ ሲሆን ከመንግስት አገልግሎት ሰጪዎች፣ ለመገናኛ ብዙሃን፣ ለማይክሮ ፋይናንስና ለባንኮች የክላውድ አገልግሎቱን በስፋት ማቅረቡንም ገልጿል። ኢትዮ ቴሌኮም እስካሁን ከ300 በላይ የኢንተርፕራይዞች አገልግሎቱን ሽጫለሁ ያለ ሲሆን አሁን ላይ ኩባንያው 3ኛውንም ክላውድ እየገነባ ስለመሆኑ ተነግሯል። የኩባንያው ቺፍ የኢንፎርሜሽን ኦፊሰር አቶ እንዳለ አስራት ኢትዮ ቴሌኮም በመጀመሪያውና በሁለተኛው ምዕራፍ የገነባውን የክላውድ አገልግሎት ሸጦ ጨርሶ 3ኛውን ለመገንባት ወደ ኢንቨስትመንት ገብቷል ብለዋል። ኢትዮ ቴሌኮም የክላውድ አገልግሎቱን መጀመሩ አገልግሎት ፈላጊዎች ለሰርቨር የሚጠቀሙትን ከፍተኛ ወጪ ለመቀነስና ተያይዞ የሚመጣውን ድካም ለማስቀረት መሆኑ ተገልጿል። የኢትዮጵያ ንግድ ባንክ ትልቁ የሀገሪቱ ኢኮኖሚ ተዋናይ በመሆኑ በፋይናንስ አካታችነትና በዲጂታላይዜሽን የሚጫወተውን የመሪነት ሚና አጠናክሮ ሊቀጥል እንደሚገባ ተገለጸ።
ይህ የተገለጸውም የባንኩ ከፍተኛ የሥራ ኃላፊዎችና የዋና መስሪያ ቤት ሠራተኞች በተገኙበት በ2017 በጀት ዓመት ሀገራዊ የ9 ወራት የዕቅድ አፈጻጸም ሪፖርት ላይ ውይይት በተካሄደበት ወቅት ነው። በዚህም በውይይቱ በዘላቂ ልማት፣ ማህበራዊ አካታችነትና ሁለንተናዊ ሉዓላዊነት፣ ለአይበገሬነት አስቻይ ሁኔታ፣ ለዘላቂ ልማት፣ የሰላም ዲፕሎማሲና ትብብር እንዲሁም በቀጣይ ትኩረት የሚሹ ጉዳዮች ላይ ሐሳብ ቀርቧል። የባንኩ ሀገራዊ ዕቅድ እየተተገበረ ያለው በሪፎርም ማዕቀፍ ውስጥ መሆኑን የተገለጸ ሲሆን ይህም ባንኩን በቀጥታ የሚመለከተው ጉዳይ እንደሆነ ደግሞ የባንኩ ፕሬዝዳንት አቶ አቤ ሳኖ ተናግረዋል። ባንኩ ያለውን ድርሻና አበርክቶ እንዲሁም መልካም አጋጣሚ በሚገባ ተረድቶ ለቀጣይ ሥራ እንዲያግዘው ሪፖርቱ ላይ ውይይት ማድረጉ ወሳኝ መሆኑንም አስገንዝበዋል። በዚህም ባንኩ የሀገሪቱ ኢኮኖሚ ትልቅ ተዋናይ በመሆኑ ከፍተኛ አበርክቶ እንደሚጠበቅበት ገልጸው በሀብት አሰባሰብ፣ በፋይናንስ አካታችነትና በዲጂታላይዜሽን የሚጫወተውን የመሪነት ሚና አጠናክሮ ሊቀጥል እንደሚገባ መግለጻቸውን የባንኩ መረጃ ያመለክታል። ለስራ ዕድል ፈጠራ፣ ለገጠር ልማት ስራዎችና ለሲቪል ሰርቪስ ሪፎርም ተግባራዊነት የመረጃ ችግርን ለመፍታት የሚያስችል የዲጂታል ስርዓት ለመዘርጋት እየተሰራ ነው ሲል የሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀም። ሚኒስቴር መስሪያ ቤቱ ይህን ያለው የ2017 በጀት ዓመትን ሀገራዊና የዘርፉ የ9 ወራት ዕቅድ አፈጻጸምን በተመለከተ ውይይት ባካሄደበት ወቅት ነው። በዚህም የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ባለፉት 9 ወራት በየዘርፉ ትልቅ ውጤት መመዝገቡን አንስተው በቀጣይም ህብረተሰቡን የተሻለ ተጠቃሚ ለማድረግ ርብርብ መደረግ እንዳለበትም አስገንዝበዋል። ሁሉም ሚናውን በመገንዘብና የተሰጠውንም ተልዕኮዎች ከሀገራዊ ዕቅዱ ጋር በማስተሳሰር በላቀ ትጋት መስራት፣ የመንግስትን ጥረት መደገፍና ለስኬታማነቱም መተባበር እንዳለበትም ገልጸዋል። በተጨማሪም በዘርፉ የመረጃ ችግርን ለመፍታት የሚያስችል ውጤታማ የዲጂታል ስርዓትን ለመዘርጋት በቅንጅት እየተሰራ እንደሆነም አንስተዋል። ለስራ ዕድል ፈጠራ፣ ለገጠር ልማት ስራዎች እንዲሁም ለሲቪል ሰርቪስ ሪፎርም ተግባራዊነትና ስኬታማነት ከፍተኛ ትኩረት ተሰርቶ እየተሰራበት እንደሆነ መግለጻቸውን የሚኒስቴሩ መረጃ ያመለክታል። በማይናማር በችግር ውስጥ የሚገኙ 200 ዜጎችን በቀጣይ 10 ቀናት ወደ ሀገር ውስጥ እንደሚመልስ የውጭ ጉዳይ ሚኒስቴር አስታወቀም። ሚኒስቴር መስሪያ ቤቱ ይህን ያለው የ9 ወራት የሥራ አፈጻጸሙን በተመለከተ በዛሬው ዕለት በሰጠው ጋዜጣዊ መግለጫ ወቅት ነው። በመግለጫውም በተለይም በዜጋ ተኮር ዲፕሎማሲ በተለያዩ ሀገራት በችግር ውስጥ የሚገኙ 13000 በላይ ዜጎች ድጋፍ የማድረግ ሥራ መሰራቱን አብራርቷል። በዚህም በማይናማር በችግር ውስጥ የነበሩ ከ700 በላይ የሚሆኑ ኢትዮጵያውያን ስደተኞችን ወደ ሀገር ውስጥ ለመመለስ እየተሰራ መሆኑን የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው ለመገናኛ ብዙሃን አብራርተዋል። በዚህም መሰረትም በቀጣይ 10 ቀናት ውስጥ 200 የሚሆኑ ዜጎች ከማይናማር ወደ ሀገር ቤት እንደሚመለሱ የተናገሩት ቃል አቀባዩ ከዚህ ቀደምም 130 የሚሆኑ ዜጎች መመለሳቸውን ተናግረዋል። በተያያዘ መረጃም በአንድ ወር ጊዜ ውስጥ ብቻ 15700 ኢትዮጵያውያን ስደተኞች ወደ ሀገራቸው መመለሳቸው ተነግሯል። ከመጋቢት 3 ቀን 2017 ዓ.ም እስከ ሚያዝያ 3 ቀን 2017 ዓ.ም ባለው የአንድ ወር ጊዜ ውስጥ ብቻ 15700 የሚሆኑ ስደተኞች ወደ ሀገር ውስጥ መግባታቸውን ስራውን የሚያስተባብሩት የአደጋ ስጋት ስራ አመራር ኮሚሽን ባለሙያው አቶ በላይነህ አየነው ተናግረዋል። የብሔራዊ አስቸኳይ አደጋ ጊዜ ምላሽ ማስተባበሪያ ማዕከል አስተባባሪ አቶ ሙሉነህ ወልደ ማርያም በበኩላቸው የአመላለስ መርሃ ግብሩን ለማሳካት በውጭ ጉዳይ ሚኒስቴር አስተባባሪነት 16 መንግስታዊ ተቋማት በአባልነት የሚሳተፉበት ብሔራዊ ኮሚቴ መሰየሙን ጠቁመው ስራው ደግሞ ኮሚቴው ባስቀመጠው አቅጣጫ መሰረት እየተከናወነ ስለመሆኑ ተናግረዋል።
የትንሣኤ በዓልን ምክንያት በማድረግ በአዲስ አበባ ከተማ ቦሌ ክፍለ ከተማ የተገነባውን 446 ባለ 4 ወለል ሕንፃ ለአቅመ ደካሞች ርክክብ መደረጉ ተገለጸም። በመርሃ ግብሩ የተገኙት የአዲስ አበባ ከተማ ከንቲባ አዳነች አቤቤ የ2017 የትንሣኤ በዓልን አስመልክቶ 446 ቤቶችን ለአቅመ ደካሞች ርክክብ እንደሚደረግ ገልጸዋል። ከንቲባዋ አክለውም የከተማ አስተዳደሩ ከህዝብ በሚሰበሰበው በጀት ታላላቅ የልማት ስራዎችን እየሰራ ይገኛል ብለው ሀብት ባጠረን ቦታ ደግሞ በበጎ ፈቃደኛ ባለሀብቶችና ተቋማትን በማስተባበር የአቅመ ደካሞችን ኑሮ የሚያሻሽሉ ስራዎችን እየሰራን እንገኛለን ብለዋል። ከቅርብ ጊዜ ወዲህ 39 ቤቶች ለአቅመ ደካሞች መሰጠቱን የጠቆሙት ከንቲባ አዳነች አቤቤ ይህም የተረሱና በማህበረሰቡ ፍትሐዊ ተጠቃሚ ያልሆኑት ላይ ያተኮረ ስለመሆኑም ገልጸዋል። ይህም ተግባራዊ እየተደረገ የሚገኘው ሰው ተኮር ፕሮጀክት አካል የሆነው ይህ የቤት ማስተላለፍ መርሃ ግብር ከተማ አስተዳደሩ ከባለድርሻ አካላት ጋር በመተባበር ያከናወናቸው ስለመሆኑም ተጠቁሟል። በቦሌ ክፍለ ከተማ ከተላለፉ ቤቶችም የገቢዎች ሚኒስቴርና የጉምሩክ ኮሚሽን የ20 ሚሊዮን፣ የተለያዩ ባለሀብቶች ደግሞ የ53 ሚሊዮን እንዲሁም የአዲስ አበባ ውሃና ፍሳሽ ባለስልጣን በበኩሉ የ35 ሚሊዮን ብር ድጋፍ ያደረጉ መሆናቸውን ተከትሎ ከንቲባ አዳነች አቤቤ ምስጋናቸውን አቅርበዋል። ስድስተኛው የህዝብ ተወካዮች ምክር ቤት በአራተኛ ዓመት የሥራ ዘመን 25ኛ መደበኛ ስብሰባው ላይ 2 ረቂቅ አዋጆችን መርምሮ አጽድቋል። ምክር ቤቱ በ25ኛ መደበኛ ስብሰባው ካጸደቃቸው አዋጆች መካከልም የመገናኛ ብዙሃን አዋጅን ለማሻሻል የቀረበ ረቂቅ አዋጅን የመጀመሪያ ሲሆን በዚህም ምክር ቤቱ በረቂቅ አዋጁ ላይ ከተወያየ በኋላ የመገናኛ ብዙሃንን አዋጅ ለማሻሻል የቀረበውን አዋጅ ቁጥር 1374 ህዝባር 2017 አድርጎ በአንድ ተቃውሞ በአብላጫ ድምፅ አጽድቋል። በሁለተኛ ደረጃም የተቀናጀ የውሃ ሀብት አስተዳደር ማስፈጸሚያ የተፋሰሶች ከፍተኛ ምክር ቤት ማቋቋሚያ ረቂቅ አዋጅን አስመልክቶ የቀረበ አዋጅ ሲሆን ይህንንም ምክር ቤቱ የቀረበው ረቂቅ አዋጁን አስመልክቶ በስፋት ከተወያየበት በኋላ የተቀናጀ የውሃ ሀብት አስተዳደር ማስፈጸሚያ የተፋሰሶች ከፍተኛ ምክር ቤት ማቋቋሚያ አዋጅን አዋጅ ቁጥር 1375 ህዝባር 2017 አድርጎ በሙሉ ድምፅ በማጽደቅ ጉባኤውን አጠናቋል። በዚህም መሰረት የመገናኛ ብዙሃን ማሻሻያ ረቂቅ አዋጅ ጠንካራ ተቋምን ለመገንባትና የዜጎችንና የሀገርን ደህንነት ለመጠበቅ የሚያስችል መሆኑን የመንግስት ዋና ተጠሪ ሚኒስተር የሆኑት ዶክተር ተስፋዬ በልጅጌ ተናግረዋል። ዶክተር ተስፋዬ አክለውም 122 የነበሩ የሚዲያ ተቋማት አሁን ላይ ወደ 272 ማደጋቸውን ገልጸው 25 የነበሩ የቴሌቪዥን ጣቢያዎች 78 ጨምረው 103 መድረሳቸውን 52 የነበሩ ሬዲዮ ጣቢያዎች ደግሞ ወደ 125 ከፍ ማለታቸውን እንዲሁም ሚዲያዎች ከሚጠቀሟቸው 29 ቋንቋዎች 29 ጨምረው አሁን ላይ 60 መድረሳቸውን ለአብነት አንስተዋል። የመገናኛ ብዙሃን አዋጅም የሚዲያ ተቋማት ስራቸውን ገለልተኛ ሆነው በኃላፊነት እንዲሰሩ የሚያግዝና ተቋማቱንም ይበልጥ የሚያጠናክር እንደሆነ መናገራቸውን የህዝብ ተወካዮች ምክር ቤት መረጃ ያመለክታል። ቀጥለናል ተከታታዮቻችን። ወደ መጨረሻው መረጃችን ስናልፍ ደግሞ የኢትዮጵያ ብሔራዊ ባንክ ዛሬ ያካሄደውን የውጭ ምንዛሬ ጨረታ ውጤት ይፋ አድርጓል። በጨረታ ሂደቱ 26 ባንኮች የተሳተፉ ሲሆን በዚህም የምንዛሬ ጨረታ ዋጋ 1 የአሜሪካ ዶላር በአማካኝ 131 ብር ከ49 ሳንቲም ሆኖ መመዝገቡ ተገልጿል። የውጭ ምንዛሬ የገበያ ሁኔታው በቅርበት በመከታተል እንደ አስፈላጊነቱ ተጨማሪ የውጭ ምንዛሬ ሽያጮችን እንደሚያካሄድ የባንኩ መረጃ አመላክቷል። በቀጣዩ የውጭ ምንዛሬ ጨረታም በ2 ሳምንታት ጊዜ ውስጥ እንደሚከናወን እንደዚሁ ተጠቁሟል። ብሔራዊ ባንክ ዛሬ ያካሄደው
የውጭ ምንዛሬ ጨረታ የ$70 ሚሊዮን ሲሆን እንዲሁም ከዚህ ቀደም በመጀመሪያው ዙር $60 ሚሊዮን በሁለተኛው ዙር ደግሞ $50 ሚሊዮን ለጨረታ ማቅረቡ ይታወሳል። ባንኩ በትላንትናው ዕለት በሰጠው መመሪያ መሰረትም በጨረታ ሂደቱ ላይ 26 ባንኮች መሳተፋቸው ተነግሯል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ጨረታን በሰጠው መግለጫ መሰረት በየ15 ቀኑ ጨረታ ይወጣል ማለቱ አይዘነጋም። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስና ትኩስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን። ካዛንቺስ ልትዋብ ነው። በኢትዮጵያ የመጀመሪያ የሆነው አዲሱ 226,000 ካሬ ላይ ያረፈው አያት መንደር ካዛንቺስ ሰማይ ስር ሽያጭ ተጀመረ። ከባለ 1 መኝታ እስከ ባለ 4 መኝታ ስፋት ያላቸው ዘመናዊ ቤቶች በ20 በመቶ ቅድመ ክፍያ በታሪካዊቷ ካዛንቺስ የቤት ባለቤት የሚሆኑበት እድል ተመቻችቷል። የቅንጡ መንደር የመጫወቻ ቦታዎች፣ የህዝብ ፕላዛ፣ አረንጓዴ ቦታዎች፣ ደረጃውን የጠበቀ ሞል፣ የንግድ ሱቆች፣ 12,000 ተሽከርካሪ የሚያቆሙ ቤዝመንት ፓርኪንግ፣ ለእግረኛና ለብስክሌት ተጠቃሚዎች ምቹ የሆኑ መንገዶች ያካተተ በመሆኑ እርሶም የዚህ አዋጭ ኢንቨስትመንት ተጠቃሚ ይሁኑ። ስልክ 0912 63 3107 ፈጥነው ይደውሉ።